ውድ አድማጮቼ ተመልካቾቼ እንዴት ሰነበታችሁ? እኔ እግዚአብሔር ይመስገን ደህና ነኝ። አድማጮቼ ተመልካቾቼ የዛሬው የትምህርታችን ርዕስ የካንሰር በሽታ ምን ያህል ጫና እንዳለው፣ ምን ያህል ችግር እንደሚያመጣ፣ ምን ያህል በማህበረሰቡ ዘንዳ የተዛባ አመለካከት እንዳለው ባለፈው 2 ቪዲዮ ገልጬላችሁ ነበረ። የዛሬው የትምህርታችን ርዕስ የሚያተኩረው ደግሞ የማህፀን ጫፍ ካንሰር መንስኤው፣ ምንነቱ፣ ምልክቱ፣ ደረጃዎቹ ምን ምን ናቸው የሚሉትን በዚህ ቪዲዮ ይዤላችሁ ቀርቤያለሁ። ታዲያ ይሄ ቪዲዮ የሁላችን ቪዲዮ ነው። ለእናቶቻችን፣ ለሚስቶቻችን፣ ለእህቶቻችን፣ ለልጆቻችን፣ ለሁላችን የሚሆን ቪዲዮ ነውና ተከታተሉ። ቅደም ተከተሉን ስናየው አንድ ቅርብ ጊዜ የገጠመኝን ነገር ይዤላችሁ ቀርባለሁ። ሁለተኛ የማህፀን የተለያዩ ስሞች ምን ናቸው? የማህፀን በር ካንሰር ምንድን ነው? የማህፀን በር ካንሰር ስርጭቱ እንዴት ነው? የማህፀን በር ካንሰር መንስኤው ምንድን ነው? ምልክቱ ምንድን ነው? እና ፍሬ ነጥቦችን በማንሳት እናጠቃልላለን። ልፈነዳ ነው። እንደምታየዋት እናት ባገኘዋት ጊዜ እያቃሰተች ወደ እኔ መጣች እና ልወስድላት የነበረው የኩላሊት ምርመራ ነበረ። የኩላሊት ምርመራ ለካንሰር ሕክምና አገልግሎት ለመወሰን የሚያገለግል ቢሆን ልፈነዳ ነው፣ አድኑኝ እያለች ትጮህ ነበረ እና በደንብ በስነ ስርዓት በተረጋጋ ሁኔታ በማረጋጋት እንደ እናት በማውራት እንደ ደንበኛ ሳይሆን እንደ እናት በማውራት ብዙ ታሪኳን አጫወተች። ባለቤቴ ከሞተ 11 ዓመቱ ነው። 3 ልጆች አሉኝ። ገጠር ነው የምኖረው። ማጠኔን አሙኛል። የማጠን ካንሰር ተብዬ ነው። ቀጠሮ ሳይደርስ ነው የመጣሁኝ እና ልፈነዳ ነው አሉ። በጣም አሳዘኑኝ። እንደምንም አረጋግቼ ውጤቷን በቶሎ እንዲደርስ አድርጌ ለሚመለከተው አካል አድርሻለሁ። እዚህ ላይ ግን እጅግ ልቤ ተነክቷል። አንደኛ ለምኜ ነው የመጣው። ልጆቼ ሰው ቤት ነው ያሉ፣ ለሰው ትቻቸው ነው የመጣው። ባለቤቴ ከሞተ 11 ዓመቱ ነው። እምብኖረው እኔ እያሳረስኩ ነው፣ እያስጠመርኩ ነው መሬት አሉ እና በድህነት አረንቋ ውስጥ እንደሚኖሩ ነገሩኝ እና በጣም ተሰምቶኛል። የማህፀን ካንሰር እንደዚህ ያለ ነው። እንደምታያቸው የእግር ጫማ የላቸውም። ፊታቸውን ለተለያየ ነገር ስል ለፕራይቬሲ ስል ፊታቸውን ይሸፍኛለሁ። እንዲህ ነው። ልፈነዳ ነው። ማህፀኔን አሞኛል፣ ማህፀኔ ታሟል፣ ልፈነዳ ነው አሉ። ምን ታረጋላችሁ? የማህፀን ካንሰር እንደዚህ ያሰቃቂ እና ይሄ ቪዲዮ በጣም ጠቃሚ ነው። የማህፀን በር ብለን እንጠራዋለን፣ ጫፍ ብለን እንጠራዋለን፣ አንገት ብለን እንጠራዋለን። ከዋናው የመራቢያ ክፍል ከውጨኛው የመጨረሻው ወደ ውስጥ ስንሄድ የመጨረሻውና ከሴት ብልት መክፈቻ በር ጋር የሚያገናኘው የታችኛው ክፍል ደግሞ ከዋናው ማህፀን ደግሞ ወደ ታች የመጨረሻው ሲሆን ከመራቢያ አካሉ ወደ ላይ ስንሄድ ደግሞ የመጨረሻው ሆኖ መሀል ላይ ሆኖ ዋናውን ማህፀንና የመራቢያ አካልን የሚያገናኘው እና በከፊል ተዘግቶ የሚኖረው የማህፀን ክፍል፣ የማህፀን በር፣ የማህፀን ጫፍ፣ የማህፀን አንገት ብለን እንጠራዋለን። የማህፀን በር ነቀርሳ ምንድን ነው ብለን ስናይ የማህፀን ጫፍ ላይ ወይም የማህፀን ጫፍ ውስጥ አካሏ ውስጥ ጤነኛ ያልሆነች ሴል መከሰትና መገኘት ሲሆን ሰውነታችን የማይቆጣጠራት ሴል መኖር ማለት ነው። ወይም
የማህፀን ጫፍ ካንሰር በማህፀን በር ወይም ጫፍ ላይ ይወጣል። ይህቺ የካንሰር ሴል ቀስ በቀስ በጊዜ ሂደት እያደገችና የበለጠ እየተበላሸች እየተራባች እየተዋለደች ትመጣለች። በመጨረሻም ካንሰር ጠቋሚ ሴል ሆና ትፈጠራለች ወይም ትገኛለች። የማህፀን ጫፍ ላይ ያሉ ሴሎች ቀስ እያሉ የቅርጽና የይዘት ለውጦች ሲፈጥሩ ፕላዥያ ተብሎ ይጠራል። ይህ ቀጥሎ ወደሚገኙ ቅርብ ቲሹዎች እና ቅርብ ሴሎች ይሸጋገራሉ። የተበላሸች ቲሹ በጊዜ ካልተወገደች ይህቺ ሴል ካንሰር የመሆን ዕድል አላት። ታዲያ ይህንን ካንሰር የሚያመጣውን ህዋስ ሂውማን ፓፒሎማ ቫይረስ ተብሎ ይጠራል። እስኪ የስርጭት መጠኑን ደግሞ እኒህ ምን ያህል ነው ሚለውን ደግሞ አብረን እኒህ። በዓለም ላይ የማህፀን በር ካንሰር በዓለም ላይ በየዓመቱ 660 ሺህ አዳዲስ የካንሰር በሽተኞች በየዓመቱ 660 ሺህ አዳዲስ የካንሰር በሽተኞች ይፈጠራሉ። በየዓመቱ 350 ሺህ የካንሰር በሽተኞች በሞት ይለያሉ። የካንሰር ህመም በገዳይነቱ በአራተኛ ደረጃ ላይ ይገኛል። በተለይ ደግሞ ለሴቶች በአራተኛ ደረጃ ላይ ይገኛል። ሴቶችን ከሚገድሉ በሽታዎች ውስጥ በአራተኛ ደረጃ የሚገኘው የማህፀን ካንሰር ነው ማለት ነው። በአፍሪካ ውስጥ ደግሞ ስናይ በ2020 በወጣው ጥናት መሰረት 117316 በየዓመቱ አዳዲስ የማህፀን በር ታካሚዎች ወይም በሽተኞች ይያዛሉ። 76745 አካባቢ በየዓመቱ በሞት ይመዘግባሉ። ሴቶች ከሚሞቱበት ውስጥ አፍሪካ ውስጥ ሁለተኛ ገዳይ በሽታ ሆኖ ተመዝግቧል፣ የማህፀን በር ካንሰር። ወደ ሀገራችን ወደ ኢትዮጵያ መጠን ደግሞ ስናየው አጠቃላይ የስርጭት መጠኑ 18.2% ነው። ከጤና ተቋማት መረጃ 100,000 ሴቶች ውስጥ 23% የሚሆኑት የማህፀን በር ካንሰር አለባቸው ተብሎ መረጃዎች ይጠቁማሉ። በበሽታው የመሞት መጠን 16.5% ይሆናል። በሀገራችን ሌላው ከጡት ካንሰር ቀጥሎ የማህፀን ካንሰር በሁለተኛ ደረጃ የሚገኝ የበሽታ አይነት ነው። ኢትዮጵያ ውስጥ አዳዲስ ታካሚዎች እስከ 7500 የሚደርሱ ሆነው ይመዘገባሉ። አሁንም ሀገራችን ውስጥ የሞት መጠን በማህፀን በር ካንሰር የሞት መጠን ደግሞ እስከ 5300 በየዓመቱ ተመዝግበው ይገኛሉ። ሌላው ብዙ ሴቶች ዘግይተው ይመረመራሉ። ብዙ ሴቶች የማህፀን በር ካንሰር ዘግይተው ይመረመራሉ። ዘግይተው ሕክምና ይጀምራሉ። ውጤታቸውም እና የመዳን ዕድላቸውም አጥጋቢ አይሆንም። ምክንያቱ ደግሞ ዘግይተው ስለሚመረመሩና ዘግይተው ሕክምና ስለሚጀምሩ ነው። እንግዲህ የማህፀን በር ጫፍ ካንሰር በዓለም ደረጃ፣ በአፍሪካ ደረጃ፣ በሀገራችን ደረጃ በእንደዚህ አይነት ጫና ውስጥ ነው የሚገኘው። የማህፀን ካንሰር ወይም የማህፀን ነቀርሳ መንስኤው ምንድን ነው ብለን ስናይ መንስኤው 95% የሚሆነው የማህፀን በር ካንሰር በፓፒሎማ ቫይረስ አማካኝነት የሚመጣ ነው። በተለይ ደግሞ ፓፒሎማ ቫይረስ አይነቶች ውስጥ
አይነት 16 እና አይነት 18 ተብለው በሚጠሩ ቫይረሶች እነሱም የሚመጣ ሲሆን እነሱም አጠቃላይ እነዚህ ሁለቱ አይነት ገዳይና ህመም አምጪ ቫይረሶች 70% የሚሆነውን ድርሻ ይሸፍናሉ። ሌሎች የፓፒሎሮማ ዝርያዎች ያሉ ሲሆን ከ16 እና ከ18 ሌሎች ያሉ ሲሆን በአጠቃላይ 30% የሚሆኑት አይነት ሲሆኑ አይነት 31 እና አይነት 35 ደግሞ ቀጥሎ ያለውን ፐርሰንት በትልቅ ቁጥር የሚይዙ ናቸው። ነገር ግን በዋነኝነት ግን አይነት 16 እና አይነት 18 የሚባሉት የሂውማን ፓፒሎማ ቫይረስ በጣም ከፍተኛ ጉዳት የሚያደርሱና 70% የሚሆነውን የማህፀን በር ካንሰር የሚያመጡ ቫይረሶች ናቸው ተብሎ በጥናት ወይም ያደረ ጉዳይ ነው። ይህ ቫይረስ በሴሎች ላይ የጄኔቲክ ለውጥ የዘረመል ለውጥ የማድረግ አቅም አለ። ታዲያ የማህፀን በር ካንሰር በቫይረስ ከተጠቃ በኋላ አንዳንዴ 3 ዋና ወሳኝ ደረጃዎችን ያልፋል። ካንሰር ከመሆኑ በፊት ይህ ሂውማን ፓፒሎማ ቫይረስ የሚባለው የተጎዱ፣ የቆሰሉ፣ የተበላሹ ሴሎች የለውጥ ሂደት 3 ደረጃዎች አሏቸው። ደረጃ 1፣ ደረጃ 2፣ ደረጃ 3 ተብለው ይጠቀሳሉ። እስኪ በዝርዝር እናያቸው። ጤነኛ ያልሆነችዋ ሴል ማህፀን በር ውስጥ ወይም ማህፀን ጫፍ ላይ ያለችዋ ጤነኛ ያልሆነችዋ ሴል ማህፀን ጫፍ ላይ መታየት ትጀምራለች። ዝቅተኛ የህመም ስሜት ያላት ሲሆን ይህች ሴል ካንሰር የመሆን ዕድሏ እጅግ በጣም ዝቅተኛ ነው። 60% የሚሆነው ብዙ ጊዜ በራሱ ይድናል ወይም ደግሞ ወደ ሌላ ሴል ወደ ሌላ አካባቢ አይሰራጭም። ውስጥ ሆኖ ወደ ሌላው አካባቢ አይሰራጭም። ብዙ ጊዜ ከ1 ዓመት በኋላ ይድናል ተብሎ ይታመናል። ሕክምና የማያስፈልገውም ብለው ይናገራሉ። በዚህ ጊዜ ሐኪሞች ከማከም ይልቅ መከታተል ይመጣሉ። ደረጃ 2 ግን ወደ ከፍተኛ ደረጃ ለመሸጋገር ብዙ ዓመት ይፈጅበታል። ወደ ካንሰር የመሆን ዕድሉ ከፍ ይላል ከመጀመሪያው ይልቅ። ደህና ወይም ኖርማል የመሆን ዕድሉ በጣም ዝቅተኛ ነው። በመጠኑ ስጋት የመሆን ሁኔታ አለ። 2/3 የማህፀን አካባቢ ቲሹዎች ወደ ውስጥ እየቦረቦሩ ቲክነሱን ወይም ቲሹዎች ወደ ውስጥ ይቦረቡራሉ። ወደ ዋናው ማህፀን ወይም ዩትረስ ወደ ላይ ይሰራጫሉ። ወደ ዳሌና ወደ ብልት ወደታች የመሄድ ሁኔታም ይስተዋላል። ይህ የደረጃ 2 መገለጫ የማህፀን በር ጫፍ ካንሰር መገለጫ ባህሪ ነው። ደረጃ 3 ስናይ ወደ ከፍተኛ ደረጃ ለመሸጋገር ብዙ ዓመት ይፈጅበታል። እንደ ሁለተኛው ሁሉ ወደ ካንሰር የመሄድ እድሉ ከፍተኛ ነው። ደህና ወይም ኖርማል የመሆን እድሉ ዝቅተኛ ነው። ቅድመ ካንሰሩ ከፍተኛ ደረጃ የደረሰ ሊሆን ይችላል። ከፍተኛ የሆነ የሴሎች ለውጥ ይስተዋላል። ሌሎች ሴሎችን ሊወርድ የተዘጋጀ የተበከለ ሴል ተፈጥሯል ማለት ነው እና ወደ ብልት፣ ወደ ዳሌና ወደ ኩላሊት የመሄድ ዕድል አለው። ችግሩ ኖሮ የሴሎች ለውጥ ካልታወቀ እና ካልታከመ የተበላሸችዋ ሴል ወደ ውስጥ ዘልቀው በመወርወርና በመውረር ይቆያል። ይህ ከ10 እስከ 20 ዓመት ድረስ በመቆየት ካንሰርን ይፈጥራል። 3ኛ ደረጃ ላይ አንዳንዶች 4ኛ ደረጃን ያደርጉታል። የሚሆን ክፍል ካንሰር የመሆን ዕድል ይፈጠራል በዚህ ዓመት ውስጥ ማለት ነው። ካንሰር የመሆን ደረጃ ሲደረስ ከፍተኛ የሆነ ካንሰር ይፈጠራል። መውረር ይጀምራል። ፊኛ ወደ መቀመጫ አካባቢ ይሄዳል፣ ይዛወራል። ወደ ሳምባ፣ ወደ ጉበትና ወደ አጥንቶች ይዛመታል። የመሰራጨትና የመበተኛ ሁኔታው እጅግ ከፍተኛ ይሆናል። በፍጥነት ይሰራጫል፣ በፍጥነት ይወራል፣ በፍጥነት ይሰራጫል ማለት ነው። ይህ ካንሰር የመሆን ደረጃው ሲደርስ ማለት ነው። አድማጮች፣ ተመልካቾቼ የማህፀን በር ወይም ነቀርሳ ወይም ካንሰር
የሚያጋልጡ ነገሮች ምን ናቸው? የሚከተሉት ናቸው። ብዙ የወሲብ አጋሮችን መኖር አንዱ ነው። የአባላዘር በሽታዎች መኖር ሁለተኛው ነው። የወሊድ መከላከያ ኪኒኖችን ለረጅም ዓመት መውሰድ ለዚህ እንደሚያጋለጥ ጥናቶች ያመለክታሉ። ምክንያቱ በትክክል አይታወቅም። ከ3 ልጆች በላይ መውለድ አንዱ የማህፀን በር ነቀርሳ የሚያጋልጡ ነገሮች አንዱ ነው። ማጨስ ሁለተኛው ነው። በሚጨስበት ጊዜ የማህፀን ጫፍ አካባቢ ያለውን የዘረመልን ሁኔታ ስለሚቀይር ይሄ የማህፀን በር ካንሰር ላይ ካንሰሩ እስኪያድግ ድረስ በግልጽ አይታይም። ነገር ግን የማጣሪያ ምርመራ ምልክቶች ከመታየታቸው በፊት ቅድመ ካንሰር ያላቸው ሴሎችን መለየት ይቻላል። የማህፀን በር ካንሰር ምልክቶች የሴት ብልት ፈሳሽ መጨመር ወይም ያልተለመደ መሆን አንዱ ምልክት ነው። ከመደበኛ የወር አበባ ውጭ ባሉ ጊዜያት የደም ነጠብጣቦች ወይም ቀላል የደም መፍሰስ ከመደበኛ ውጭ ያለ አንዱ ምልክት ሊሆን ይችላል። በጾታዊ ግንኙነት ወቅት ወይም ከግንኙነት በኋላ የደም መፍሰስ ወይም ህመም መፈጠር ሌላኛው ምልክት ነው። ምን ያህል ጊዜ የሚቆይና ከወትሮው የበለጠ ክብደት ያለው ብዛት ያለው እና ቆይታ ያለው የወር አበባ መፍሰስ ሌላኛው ምልክት ነው። ከማራጥ ወይም ደም ከመቁረጥ በኋላ የደም መፍሰስ ካለ አንዱ ምልክት ሊሆን ይችላል። ግብረ ስጋ ግንኙነት ከተፈጸመ በኋላ የሴት ብልት ደም መፍሰስ ከ70 እስከ 95% ድረስ ይደርሳል። ይህም ወይም የማህፀን በር ካንሰር ያለባት ሴት እስከ 70% ድረስ የሚደርሰው የምልክት አይነት ይሄ የዳሌ አካባቢ ህመም መኖር ወይም ህመም፣ የእግር ህመም፣ እግርም ያማል፣ የዳሌና አካባቢ ጀርባም ያማል። ይህም እስከ 35% ድረስ የሚደርስ የማህፀን በር ካንሰር የምልክት አይነት ነው። ሽንትን የመሽናት ችግርና ደም የተቀላቀለበት መሆንም አንዱ የማህፀን በር ካንሰር ምልክት ሲሆን እስከ 20% ድረስ ይህ ምልክት ጎልቶና ታይቶ ይታያል ማለት ነው። ሌላው የማህፀን በር ካንሰር ምልክት የፍንጢጣ መድማት ነው። እሱም እስከ 15% ሊደርስ ይችላል። የእግር ማህበጥም አንዱ ምልክት ሊሆን ይችላል። እሱም እስከ 10% ድረስ የሚደርስ ነው። ድካም፣ የምግብ መቀነስ፣ የምግብ ፍላጎት መቀነስ፣ የክብደት መቀነስ እነዚህ እስከ 30% ድረስ ማለት ነው። በመጨረሻም ፍሬ ነጥቦችን ስናይ አድማጮች፣ ተመልካቾችን ስለ ነቀርሳ ወይም ካንሰር ግንዛቤ እውቀት መኖር፣ ስለ ሕክምናው፣ ስለ መከላከያው እንዲሁም ስለ ቁጥጥሩ ማወቅና መማር ግማሽ መንገድ እንደመሄድ ሊቆጠር ይችላል። ስለዚህ ማወቅ በጣም ስለ በሽታው ሁኔታ ማወቅ፣ ግንዛቤ መጨበጥ ምንም አማራጭ የሌለው ነገር ነውና ሁል ጊዜ በዚህ ጉዳይ ላይ አዳዲስ ትምህርቶችን ማግኘት፣ አዳዲስ ምርምሮችን ሲወጡ ማየት፣ አዳዲስ የህክምና አይነቶች ሲወጡ ማየት፣ ስለ ሁኔታው፣ ስለ መተላለፊያ መንገዱ እና ስለ ምልክቱ ማወቅ እና መረዳት ምንም አማራጭ የሌለው ነገር ነው ማለት ነው። ሌላው የማህፀን ካንሰር የሚድንና የምንታከመው እና የምንከላከለው የበሽታ አይነት ነው። ይህ የሚሰራው በጊዜና በሰዓቱ ከሆነ ብቻ ነው። ዛሬውን ቪዲዮዬ እዚህ ላይ ጨርሻለሁ። በሚቀጥለው ሳምንት ድረስ እስከምንገናኝ ጤና ይስጥልኝ። ሰላም።